በኢትዮጵያ እያደገ ያለውን መረጃን የመሰብሰብና የማደራጀት አቅምን በማሳደግ የመረጃ ሉዓላዊነትን ማስጠበቅና የቁጥር ግኝቶችንም የዜጎችን ሕይወት ወደሚለውጥ ተግባር ማዋል ይገባል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ጠቅላይ ሚኒስትሩ ይህንን ያሉት ዛሬን ጨምሮ ለ2 ቀናት በሚቆየው የመረጃ ሉዓላዊነት ጉባኤ ላይ ተገኝተው ባደረጉት ንግግር ላይ ሲሆን ኢትዮጵያ በተደራጀ መንገድ መረጃን ማሰባሰብና መተንተን ሳትችል የቆየችባቸው ጊዜያት የፖሊሲ ነፃነቷን የተጋፉ ነበሩም ብለዋል። ሪፖርተራችን አቤል አበበ በኢትዮጵያ የመረጃ አሰባሰብ ላይ ከፍተኛ መሻሻል ስለመታየቱ የተነገረበትን መድረክ እንደሚከተሉ አሰናድቶታል። ኢትዮጵያ የስታቲስቲክስ አገልግሎት ተቋምን በመመስረት በአፍሪካ ቀዳሚ ከሚባሉት ሀገራት ተርታ የምትመደብ ሀገር ብትሆንም መረጃን በማደራጀትና ሪፖርት በማውጣት የረጅም ዓመታት ልምዷ ታማኝ የሆነ መረጃን ለማመንጨት ስትቸገር ለራሷ ሀብቶችም የሰው ሀገር ተቋማትን መረጃ ስታጣቅስ ነው የቆየችው። ይህ የመረጃ ጥገኝነቷ ደግሞ የፖሊሲ ነፃነቷን እስከ መጋፋት የደረሰ ጫና ውስጥ ሲከታት መቆየቱም ነው የሚነገረው። መረጃዎች በአግባቡ ካለመሰነዳቸው የተነሳ ያላት ሀብት በአግባቡ ሊታወቅ አልቻለም። የልማት ተደራሽነትና ፍትሐዊነትም እንዲሁ ጥያቄ ውስጥ ሲገባ ቆይቷል። ይኸው መረጃን የመሰብሰብ የማደራጀትና የመተንተን ችግር ከታችኛው የስልጣን እርከን የሚመጡ የተጋነኑ ሪፖርቶችን ለመፈተሽ እንኳን እንዳይቻል አድርጎ መቆየቱም ነው ዛሬ መካሄድ በጀመረው የመረጃ ሉዓላዊነት ጉባኤ ላይ የተነገረው። ከኦፊሴላዊ ስታቲስቲክስ ባለፈ በእቅድና ክትትል ግምገማ ሂደታችን የሚመጡልን መረጃዎች እንደዚሁ በአግባቡ የሚፈሱበት አልነበረም። ያ ደግሞ ሐሰተኛና የተጋነኑ ሪፖርቶች ለመንግስት እንዲቀርቡ ሲያደርግ ነበር። እቅድና ፋይናንስም የተሳሰሩ አልነበሩ። የምንመድበው ፋይናንስ ቅድሚያ ለሰጠናቸው የልማት አጀንዳዎች መሆኑን የምናረጋግጥበትም አልነበረም። ከዛም ባለፈ የሚወጡ ፖሊሲዎቻችን ያልተናበቡ ነበሩ። ስታቲስቲክሳዊ መረጃዎች በተለይ የኢኮኖሚ ስታቲስቲክስ መረጃዎች እንደዚሁ በኢኮኖሚያችን ውስጥ እየተከሰቱ ያሉ ትራንስፎርሜሽኖችን በአግባቡ ያሳዩም ነበር። ፕሮጀክት አተገባበራችን በዘፈቀደ የሚከናወን ነበር። በዚህም ምክንያት ሀገራችንን ለከፍተኛ የሆነ የማክሮ ኢኮኖሚክ ኢምባላንስ ዳርጓል ማለት ነው። ጠቅላይ ሚኒስትር አብይ አህመድን ጨምሮ ከፍተኛ የመንግስት የስራ ኃላፊዎች በተገኙበት በዚሁ መድረክ ላይ ኢትዮጵያ ሙሉ ለሙሉ የመረጃ ሉዓላዊነትን ባታረጋግጥም መረጃን የማደራጀት የመተንተን እንዲሁም የተናበቡ እቅዶችና ፖሊሲዎች እንዲወጡ የማድረግ አቅሟን በከፍተኛ መጠን ስለማሳደጓ ተነግሯል። በቴክኖሎጂ የታገዘ 23 የፖሊሲ ጉዳዮችን አጣጥሞ የሚሰራ 113 የመንግስት ተቋማት እቅድ እንዲሁም የስራ አፈጻጸም ሪፖርታቸውን የሚያስገቡበትና የሚናበቡበት ስርዓት መዘርጋቱን ያስታወቀው የፕላንና ልማት ሚኒስቴር ይህም የራስን መረጃ በራስ አመንጭቶ የማስተዳደር አቅምን እያሳደገው ይገኛል ብሏል። አንድ ቁጥር ያልተደራጀ መረጃ ስለ አንድ ቁጥር የተለያየ ግንዛቤ ነበረን። አሁን ስለ አንድ ቁጥር ከላይ እስከታች ወጥ የሆነ ግንዛቤ አለን ማለት ነው። ትክክለኛነት አለን ማለት ነው። ሁለተኛው ተጠያቂነትን ነው። ተጠያቂነትን በግለሰብም በተቋምም ደረጃ እያረጋገጠ የሚገኝ ሲስተም ነው። ሶስተኛ እቅድን ተቋማት ከዚህ ቀደም እቅድን ተቋማዊ ትውስታ በሌለበት በወረቀት አሰራር ላይ ተመስርተው ሲያቅዱ በነበረበት ወቅት አሁን ግን ተሻሽሎ መረጃ ላይ ተመስርተው ባላቸው ከዚህ በፊት ባስመዘገቡት ውጤት ላይ ተነስተው እንዲያቅዱ አስችሏል ማለት ነው። የነዚህ ሶስቱ ደግሞ ቅንብር የሆነው የተደራጀ መረጃ ቀላል ለሆነ ውሳኔ አሰጣጥ መሪዎችን አስችሏል ማለት ነው። የተቀናጀ የልማት አስተዳደር እስከ ታችኛው የመንግስት መዋቅርና አገልግሎት መስጫ ማዕከላት ድረስ ስር እንዲሰድና በዲጂታል ቴክኖሎጂ ሙሉ በሙሉ እንዲታቀፍ ይደረጋል። የዘርፈ ብዙ የኢኮኖሚ አቅጣጫዎችን እውነታዎችን ለማመልከት የሚያስችለን ሀገራዊ ምርት የቋሚ ዓመት ወቅታዊ ማድረግ ወይም ሪቤዚንግ በ2019 ዓመተ ምህረት መስከረም ወር ላይ እንዲጠናቀቅ ይደረጋል። ከዚህም በተጨማሪ ከምላሽ ሰጭነት አልፎ ወደ ተሟላ የወደፊቱን የመተንበይና አስቀድሞ ምላሽ የመስጠት አቅም በተሟላ አግባብ ቁመና እንዲኖረን ለማድረግ ትኩረት እንሰጣለን። መንግስት መረጃን እንደ ሀብት በመቁጠር የማመንጨትና የመተንተን ስራውን በከፍተኛ በጀት በመደጎም ጭምር ቁርጠኝነቱን አሳይቷል በተባለበት በዚህ ጉባኤ ላይ በቅርቡ ይፋ የተደረገው የጤናና ስነ ህዝብ ጥናት ከ23 ዓመታት በኋላ በመካሄድ ላይ ያለው የግብርና ቆጠራ እንዲሁም ውጤታቸው እየተጠበቀ ያሉት የተቀናጀ የቤተሰብ ጥናትና የቢዝነስ ድርጅቶች ቆጠራ በማሳያነት ጠቅሰዋል። ለመረጃ ትኩረት በመስጠት እየተሰራ ያለውን ስራ ያደነቁት ጠቅላይ ሚኒስትር አብይ አህመድ በበኩላቸው ይህን ስራ በቴክኖሎጂ በተለይም በሰው ሰራሽ ልዕቀት ማገዝ የግድ ነው ብለዋል። ስታቲስቲክስ አገልግሎት የሚሰራቸው ስራዎች 60፣ 70፣ 80% ኤአይን መጠቀም አስገዳጅ መሆኑ ብቻ ሳይሆን ስታቲስቲክስን ከኤአይ ውጭ ማሰብ ወደማንችልበት ደረጃ ደርሰናል።
ግብርናን ከኤአይ ውጭ፣ ጤናን ከኤአይ ውጭ ማሰብ አንችልም። ኮንቨርጅ አድርገዋል። ኢንፎርሜሽን መሰብሰብ ባጠረ ጊዜ የዲሲሽን ሳይክልን ማሳጠር መቻል የምንችለው ቴክኖሎጂን በብቃት ስንጠቀም ነው። ለዚህ የፕላን ኮሚሽን ጥሩ ማሳያ ይመስለኛል። የመረጃ ጉዳይ ሲነሳ በተለይ እንደ ኢኮኖሚ እድገት ያሉ ቁጥሮች ሲጠቀሱ ከዜጎች ዕለታዊ ኑሮ ጋር በማዛመድ ቁጥሩና ኑሮ አልተመጣጠንም የሚሉ ጥያቄዎች በተደጋጋሚ ሲነሱ ይደመጣል። ይህን ጉዳይ አስመልክቶ ሀሳብ የሰነዘሩት ጠቅላይ ሚኒስትር አብይ አህመድ የቁጥር ግኝቶቻችን ወደ ዕለታዊ ኑሮ መቀየር ይጠበቅባቸዋል ነው ያሉት። የፕላንና ልማት ሚኒስቴርም እየተደረጉ ያሉ የኢኮኖሚ ፖሊሲ ለውጦች ያመጡትን ውጤት ለመለካት የዜጎች የኑሮ ደህንነት ትንተናን እየሰራው ይገኛሉ ብሏል። ውጤቱ ኢምፓክት ሲያመጣ የአርሶ አደር አርሶ ማምረት ብቻ ሳይሆን ልጆቹን ትምህርት ቤት መላክ መቻሉን ስናረጋግጥ ልጆች ትምህርት ቤት መሄዳቸው ብቻ ሳይሆን በሚያገኙት ምግብ የኒውትሪሽን እጥረት እንዳያጋጥማቸውና ያም የኢንቨስትመንት አካል መሆኑን የሚገነዘቡ ዜጎች ሲበራከቱ ነው። ስለዚህ ዳታ በመሰብሰብ አናላይዝ በማድረግ በአውትካም ሌቭል መረጃውን ከማከፋፈል ባሻገር ከመስጠት ባሻገር የሰውን ላይፍ ኢምፓክት ማድረጉን ማረጋገጥ በእጅጉ ያስፈልጋል። የኑሮ ደህንነት ምጣኔ ነው። ይህም እየተሰራ ያለ ስራ ነው። ይህ ማለት እንግዲህ ባለፉት 8 ዓመታት በኢኮኖሚና በማህበራዊ ፖሊሲ ተግባራዊ ስናደርግ የነበርናቸው ፖሊሲዎች፣ ስትራቴጂዎች እንዲሁም በተለያዩ ደረጃ ሲተገበሩ የነበሩ እቅዶች በግለሰቦች የኑሮ ደረጃ ወይም ደግሞ በግለሰቦች የኑሮ ደህንነት ደረጃ ላይ ምን አይነት ለውጥን አመጣ የሚለውን የምንለካበት ነው። ይህም በቀጣይ ተሰርቶ ተጠቃሎ የሚወጣ የመረጃ ምንጭ ይሆናል ነው። የዋጋ ሁኔታ ኢንዴክስንም በቀጣይ ወቅታዊ የሚያደርጉ ስራዎች እየተሰሩ ይገኛሉ ማለት ነው።